ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን ከአሚኮ ዘወትር በሰዓት ወደ እናንተ የሚደርሰው የስፖርት ባለታሪኮቹ ፕሮግራማችን ተጀምሯል። ዛሬ የቀድሞ ተጫዋች ፍጹም ገብረማርያም ከኛ ጋር ቆይታ ያደርጋል። ፍጹም ገብረማርያም ከዩኒቨርሲቲዎች ውድድር በመነሳት የብሔራዊ ቡድን መለያ ለብሶ እስከመጫወት የደረሰ ትልቅ ተጫዋች ነው። ያለፈበትን የተጫዋችነት ዘመንና ቀጣይ ደግሞ ምን ሐሳቦች አሉት የሚሉትን ሐሳቦች እያነሳን ቆይታ የምናደርግ ይሆናል። አብራችሁ እንድትቆዩ በአክብሮት እንጋብዛለን። የተከበራችሁ ተመልካቾቻችን ባዞ መኮንን ከመላው የስቱዲዮ ባለሙያዎች ጋር በመሆን ፕሮግራሙን ወደናንተ አደርሳለሁ። አብራችሁን ቆዩ። ፍጹም እንኳን ደህና መጣህ ብለናል። እንኳን ሰላም ተጠብቃችሁኝ። እናመሰግናለን በድጋሚ ለመግቢያ ያህል አሁን በክለብ ደረጃ እግር ኳስ አቁመሃልና ምን ያህል ጊዜ ሆነህ? አሁንም ስላለህበት ሁኔታ ትንሽ ነገር እናንሳ። አሁን ለጊዜው እንኳን ወደ ግል ጉዳይ ወደ ግል ቢዝነስ እና ወደ ስልጠናዎች ትኩረት አድርጌያለሁ። ሙሉ ለሙሉ አላቆምኩም። ያው ትሬኒንጎችን በሚገባ ሁኔታ እየሰራው ነው። ምናልባት ሜዳ ላይ እግር ኳስን አቆማለሁ ብዬ ነው ማስበው። እንግዲህ ያንተ የእግር ኳስ ህይወት መነሻው ነው የሚነሳው ያው ዩኒቨርሲቲ ላይ የነበረ ጊዜ ነው። ከዛ በፊት ግን እንደው ያለፍክበት ጊዜ ምን ይመስል ነበር? ያው አዲስ አበባ ነው ተወልደ ያደከው። በአካዳሚ ወይም ወደ ማሰልጠኛ ማከላት ገብቶ የመስራቱ ነገር አልነበረም በእግር ኳስ ህይወትና እንደው የልጅነት ጊዜ ምን ይመስል ነበር እግር ኳስ ላይ? ያው እግር ኳስን እንደው አብዬ ጀመርኩት ኦልሞስት ሰፈር ውስጥ እንደማንኛውም ወጣት እጫወታለሁ። ግን ሞሮፍ ወደ ትምህርት ቤቶች ወደ ሃይ ስኩሎች ስገባ ይሄ ውድድር መንፈሶች አይነት ስሜቶች የመጡ ሲመጡ ነው ወደ እግር ኳስ ወደ ማሰብ የገባሁትና ሞሮፍ ደግሞ ወደ ዩኒቨርሲቲዎች ውድድር ላይ ወደ ዩኒቨርሲቲ ከገባው በኋላ የሚሰጡኝ ፊድባኮች ጥሩ እየሆኑ ሲመጡ ዩኒቨርሲቲዎች ውድድር ላይ መሳተፍ ጀመርኩኝ። እዛ ላይ በመጀመሪያ ላይ መቀሌ ላይ የነበረው ውድድር ላይ እዛም ኮከብ ጎል አግቢ ሆኜ ተፎካከርኩኝ። ጎንደር ላይ ኮከብ ጎል አግቢና ኮከብ ተጫዋች ሆኜ ተሸለምኩኝ። ከዛ የመጨረሻው ሐዋሳ ላይም እንደዛው ኮከብ ጎል አግቢ ሆኜ ተሸለምኩኝና እነሱ መንደርደሪያዎቼ ናቸው ወደ አሁን ወደ አለሁበት ወደ ሊጉ ለመምጣትና ዩኒቨርሲቲ ላይና ሃይ ስኩል ላይ ያደረኳቸው እንቅስቃሴዎች ትልቅ ሮል ነበራቸው። ምናልባት ግን እንደው ዩኒቨርሲቲም ከገባ በኋላ ታች ሳለም እግር ኳስን ስትጫወት እንደው አሁን ባሳለፍከው ልክ ትልቅ ደረጃ ላይ ደርሳለሁ የሚል ህልሙ ነበር በአንተ በኩል ነው? እንደው ዝም ብሎ እግር ኳስን ለፍቅር የመጫወት ያህል? አዎ እኖርበትም የነበረው አካባቢ ያው ሞሮፍ ወደ ስቴዲየሙ ቅርብ ስለነበረ ውድድሮችን ሄጄ ስቴዲየም አይ ነበር። ስፔሻሊ የጊዮርጊስን የቡናን የመብራት ኃይልን ጨዋታ ታላቅ ወንድሞቼ ይዘውኝ ሄዱ ነበርና እነሱ አትሞስፌሮች ሞሮፍ ወደ ጨዋታለው ወደሚለው እንትን እየሳቡኝ መምጣት ጀመሩና እነሱ ይመስሉኛል ከእንደገና በግሌም የማደርጋቸው እንቅስቃሴዎች ሞሮፍ ወደዛ እየገፋፉኝ ወደ ውስጥ ከተቱኝ። ግን ትልቁ ነገር ያው ስቴዲየም አካባቢ የነበረውን ቫይብ አይ ስለነበረ ነው። ያው ለእግር ኳስ ህይወትህ እንደ ትልቅ መነሻ የሆነ ታላቅ ወንድምም አይ ቲንክ እግር ኳስ ተጫዋች ነበርና እሱ ነው ወደ እግር ኳሱ ሞር ፎከስ እንድታረግም አረርቶኛል የሚል ሐሳብን አንድ ቦታ ላይ ሰጣህ ይቻለውና ስለሱ የተወሰነ ነገር እናንሳ። አሁን ታላቅ ወንድሜ ለገሰ ገብረማርያም ይባላል። አሁን ወደ ጀርመን ነው የሚኖረው። ግን ከልጅነቴ ጀምሮ እሱ ሲጫወት አየው ነበር ሰፈሩ ውስጥ የሆነ ውድድሮች ሲኖሯቸው ከሆነ ቦታ ወደ ሆነ ቦታ ይዞኝ ይሄዳልና የነሱን ማሊያ ይዤ ነው የምከተለውና እሱ ጎበዝም ተጫዋች ስለነበረ በኔ ሌቭል እንደዚህ በትልቅ ደረጃ ባይጫወትም ግን በጣም ታለንት የነበረው ልጅ ስለነበረ እሱን ያያየሁት ነው ያደኩትና እሱ አንድ ስቴፕ በር ከፍቶልኛል ብዬ አስባለሁ። ወደ ዩኒቨርሲቲ እንመለስና እንግዲህ ዩኒቨርሲቲ መግባት ዩኒቨርሲቲ መማር በራሱ ያው ትዝታዎች ይኖሩታል። ሞር ደግሞ በኳሱ በስፖርቱ መንገድ ስታልፍ ደግሞ ብዙ የማይረሱ ነገሮች ይኖራሉና እንደው ምን ትዝታለህ? ዩኒቨርሲቲ ላይ ምን ይመስል ነበር አጠቃላይ በተለይ ከኳሱ ጋር የነበረ ህይወት? ዩኒቨርሲቲ በጣም ደስ የሚልህ
ያው ሞሮፍ ከሃይ ስኩል ጨርሰህ ቀጥታ ስትሄድ ከቤተሰብም ነው የምትለየው ብቻህን ነው ብዙ ነገሮች ትምርቱ አለ ቻሌንጅ አሉ ከነገና ደግሞ የምትወደው ፓሽን አለና በቃ አዲስ የላይፍ እንትን ውስጥ ነው የምትገባው እና እሱ ሞሮፍ እንትን አርጎኛል አዲስ የሆነ ኢንቫይሮንመንት ስለነበረ ቻሌንጅ ነው ለኔና በዚህ ጋር ትምርቱን መያዝ ፈልጋለሁ በዚህ ጋር ደግሞ እግር ኳሱንም መግፋት ፈልጋለሁና ዩኒቨርሲቲዎች ውድድር ትልቁ ጥቅሙ ምንድነው በየቦታው ነው እየተዘዋወርክ የምታየው ለኛ ስፔሻሊ አዲስ አበባ ላይ ያደገ ልጅ በየጎንደር ስትሄድ መቀሌ ስትሄድ አዋሳ ስትሄድ በተለያዩ ዩኒቨርሲቲ ሃይ ስኩል የተማርካቸውን ተማሪዎችም የማግኘትም አዲስ ካልቸሮችንም የማወቅ እንትን በዛ እድሜያችን ትልቅ አስተዋጽኦ ነበርውና በጣም ሁሌ ነው እንደውም ቆሞ አሁን ከ9 አመት በኋላ ዘንድሮ ነው የጀመረው ዩኒቨርሲቲዎች ውድድርና ትልቅ ሶርስ ያለበት ቦታ ነው ተጫዋች ማብቃት ጥሩ ዜጋ የመፍጠር አቅም ያለው ቦታ ነው ዩኒቨርሲቲዎችና ለኔ ትልቅ እንትን ሰጥቶኛል ምናልባት ሁለቱን ማስኬድም ከባድ ይመስለኛል ፍጹምና ትምርቱንም እግር ኳሱንም በኩል አስኪዱ እግር ኳሱ ላይም በትልቅ ደረጃ እስከ ብሔራዊ ቡድን መጫወት በትምርትም ተመርቆ መውጣት በጣም ትልቅ ነገር ነው ትልቅ ስኬት ነውና እንደው በምን መልኩ አስኬድከው ቻሌንጅ አልነበረው አዎ ትንሽ ቻሌንጅ ነበረው ቀላል አይደለም ገና ፍሬሽ ማን ተማሪ ሆነ ስትሄድ ስፔሻሊ ቤተሰብ ደግሞ የሚጠብቅብህ ነገር አለ ኦሬዲ ዩኒቨርሲቲ ገብቷል ተብሎ ነው የምትሄደውና ቻሌንጅ አለው ቀላል አይደለም ስፔሻሊ በመጀመሪያው አመት በጣም ተቸግሬ ነበር እኔ እንደውም እንደዛም ሆኖ ለከተማው ምጮት ነበር የሚገርም ለነቀምት ከነማ ለነሱ ምጮት ነበር ለዩኒቨርሲቲው ምጮት አለው ግን ታይም ማኔጅመንት ላይ ጥሩም ስለነበርኩኝ እሱ የበለጠ ረርቶኛል ብዬ አስባለሁ እነዚህ ፈተናው ወቅቶች ላይ በጣም ትኩረት አደረግ ነበር ከጓደኞቼም ጋር ስለነበር ተጋግዤ ምን ሰራው አንዳንድ አሳይመንቶች ስፔሻሊ የውድድሮች ሲሆን ከነሱም ያግዙኝ ነበርና ቀላል አይደለም ያው ግን መቼም ፎከስ ካደረክና ታይም ማኔጅመንትን ታስተካክል ከሆነ አቺቭ ማታረጋው ነገር የለም ግን ትምርቱ ላይ ምናልባት የምትፈልገው ነገር ይዘውጣ ዩኒቨርሲቲ ላይ ቱ ቢ ሆነስት የምፈልገው ይሄ በጣም ቶፕ ሌቭል ግሬድ አምጥቼ አይደለም የወጣሁት ግን ሚዲየም ሚድል ሌቭል ላይ ነው ሆኜ የወጣሁትና ግን ያው መቼም አንድ ነገር አቺቭ ለማድረግ አንድ ነገር ላይ ደግሞ እንትን ታረጋለህና ዞሮ ወደፊት ማስተርሴንም ለሚያዝ አስባለሁ እንደ እግዚአብሔር ፍቃድ ፍጹም ይቀድምም ስታነሳልኝ ነበርና የዩኒቨርሲቲዎች ውድድር በርካታ ታላላቅ ተጫዋቾች የሚገኙበት ተጫዋቾች ከሚፈሩባቸው ውድድሮች መካከል አንዱ ሆኖ ይተከሳል ለዚህ አንተን አንድ ምሳሌ አድርጎ ማንሳት ይቻላልና ለአመታት ተቋርጦ ነበር እንደው በዛ መሃል ተጫዋቾችን ማግኘት የሚገባን ተጫዋቾች ሉዝ እንዳረግ ይሰማል በጣም አሁን ኖርማሊ እኔ ቶሎ ወደ ብሔራዊ ቡድን ጆይን ስላደረኩኝ ትልልቅ ክለቦች ላይ ጆይን ስላደረኩ ነው እንጂ ከዩኒቨርሲቲ ወጣው በትልቅ ደረጃ የተጫወቱ ልጆች አሉ በኢትዮጵያ ቡና እኔ ከወጣው በኋላም የወጡ ልጆች አሉ ብዙ ስለማይነገርላቸው ነው እንጂ ትልቁ የዩኒቨርሲቲዎች ውድድር ትልቅ ሪሶርስ አሉ በጣም ፖቴንሻል ያላቸው ልጆች በየዩኒቨርሲቲዎች አሉ ምንድነው እኛ ሀገር እንደ ድክመት ስካውት የሚያደርግ የተጫዋቾችን ታለንት አይቶ ወደ ትልልቅ ቦታዎች የማምጣት ፕሮብሌም አለ እሱ ቢቀረፍ ምናልባት እኔ አሁን እንደ ድል ሆኖ ነው ከዩኒቨርሲቲዎች ውድድር ላይ ሙገር የሚባል ትልቅ ክለብ እነ ሳላዲን ሰይድን አቤጋን በርካታ ፖቴንሻል ያላቸው ልጆች ወደ ሊጉ ያመጣ ክለብ ነው በዛ ውስጥ ነው አሰልጣኝ ግርማና ነፍሳቸውን ይማረው አቶ አዳነ ይሄን ድል እኔን አይተውኝ ወደዚህ ሊግ የቀላቀሉኝና እንደኔ ደግሞ ብዙ እድሎችን ማግኘት የሚፈልጉ ብዙ ተጫዋቾች አሉ ፖቴንሻል ኖሯቸው ግን መንገዱን ያላገኙና በጣም ትልቅ ሪሶርስ ያለው ቦታ ነው የዩኒቨርሲቲዎች ውድድር ያው የዩኒቨርሲቲዎች ውድድር ተመልሷል ያው ከመቋረጥ በኋላና እንዲያውም
ከአንተ ጋር ይህን ቃል መጠይቅም ለማድረግ በግል ያስቤ ነበር ዩኒቨርሲቲዎች ውድድር እንደተጀመረ አካባቢ ነበርና ያው በተለያዩ ምክንያቶች አልተሳካም ግን ሲጀመር በጣም ከሚደሰቱት መሃል አንተ እንደምትሆን አስባለሁ ከሚደሰቱት መካከል ምክንያቱም ያንተ ሞር ትዝታ መዛ አካባቢ ስላለና ምን ተሰማ ውድድሩ ሲመለስ ብዙ አላወቁ ኢንፎርሜሽኑ አልነበረኝ ግን በሚዲያ ሲነገር እንዳጋጣሚ ሆኖ በርግጥ ተማሪዎችም ሆነው በኢንቦክስ ቴክስት የሚያደርጉ ልጆች አሉ እንዴት ነው ብዙ ጊዜ ይጠይቁኛል ዩኒቨርሲቲ ውስጥም ሆነው በዚህ በማህበራዊ ድረገጽ ኢንቦክስ ይጽፉልኛል እንዴት ነው ያለፍከው የሚለውን ነገርና ተቋርጦ ስለነበር ትንሽ እንትን ይሆንብኝ ነበር በቃ አሁን ቀላል አይደለም አሁን ብዙ ተጫዋች አሁን ላንድ ምልመላ ብዙ አንድ ክለብ ላይ ጆይን ለማድረግ 3000 4000 ተጫዋች የሚመጣበት ኮንዲሽን ያለውና በተለያዩ ግን ቦታዎች ላይ ቶርናመንት ቢዘጋጁ አሁን እንደ ዩኒቨርሲቲዎች ውድድር እንደዚህ የመላው ፕሮግራሞች በየክልሉ የሚደረጉ ውድድሮች ታለንቶችን ይፈጥራሉ እኛ ሀገር እንደ ማይነር ነው የሚታየው ብዙ እንትን ሶርስ ይኖረዋል ተብሎ አይታሰብምና እንደዚህ አይነት ልጆች ስፔሻሊ ዩኒቨርሲቲ ውስጥ ለሆነው አሁን እኔ ያለፍኩበትን መንገድ ለማለፍ የሚፈልጉ ተጫዋቾች ጥሩ መንገድ ነው ብዬ አስባለሁ ያው ምናልባት አሁን ውድድሩ ተጀምሯልና ያው ዩኒቨርሲቲ ስትገባ በኳሱም በትምህርቱም ስታልፍ ያው ሁለት አላማዎችን የግድ አብረ ማስኬድ አለብህና የምትለው ነገር ካለ በእንደዚህ አይነት መንገድ ለሚያልፉ ተጫዋቾች ለስኬት ለመድረስ ምን ማድረግ አለባቸው የሚለውን ከዩኒቨርሲቲዎች ጋር ይዘን እናንሳና ወደ ሌሎች ጉዳዮች እንሄዳለን እኔ ለነሱ አድቫይዝ ማድረገው ምንም ነገር ያው ዲሲፕሊን ይፈልጋል የታይም ማኔጅመንት ትግስት ይፈልጋል አሁን እኔ ወቅቱ ጥሩ ስለነበረ ወቅቱ ስለ ዩኒቨርሲቲዎች ውድድር ስለነበረ እኔም ወደ አንዱ ክለብ በወቅቱ ሙገር ስለገባሁኝ ያኔ ቻሌንጅ አልነበረውም ማለት አይደለም እሱን ሰብሮ ለመግባት በጣም ተጨማሪ ትሬኒንጎች ይፈልጋሉ ዲሲፕሊን ይፈልጋል ትጋት ይፈልጋል እግር ኳስ ማለት ያንድ ሰው ብቻ አይደለም የግሩፕ ስራም እንደመሆኑ መጠን ሳይኮሎጂካሊ ራሱ ሬዲ ማድረግ አለበት ራስህና የምትወደው ፓሽን ላይ የተወሰነ የትሬኒንግ ሴሽኖችን አዘጋጅተ በግልህ የምትሰራ ከሆነ ይደረሳል ቀላል ያደርግልሃል አንተ ምክንያቱም አሁን ከቀጥታ የሚመጣ ተጫዋችና ከክለቡ ጋር ያደገ ተጫዋች አንተና ልጁ አንድ ሚዛን ላይ አታርፉ በጣም አብራሱ ትገባ ቻሌንጅ ይኖረዋል እኔ በመጀመሪያው አመት ላይ የተቸገርኩት ይሄንን ነው በግሌ ማስተካከል የነበሩብኝ ነገሮች አላስተካከልኩም እስከ 6 ወር ድረስና ለምን እስከ 4 ወር ድረስ ልክ ግን ያው የነሱን ሁኔታ ሳይ ተጨማሪ ትሬኒንጎች እንደሚያስፈልጉኝ የክለቡ መገዛም ነበር ወዲያውኑ በአንድ አመት ውስጥ ወደ ቶፕ ስኮረር ውስጥ መፎካከር ውስጥ ገባሁኝ ዩኒቨርሲቲ እንደተመረኩ 2003 ዓመተ ምህረት ላይ ለሙገር ሲሚንቶ የመጀመሪያ ክለብ ነበር ከዩኒቨርሲቲ በኋላና 2 አመት በሙገር ቆይታል ያው ትንሽ ቻሌንጁን መግቢያችን ላይ ስታነሳልኝ ነበር ምን ይመስል ነበር ግን እንደው አጠቃላይ የመጀመሪያ የክለብ ቆይታ በሙገር እንዳመጣጤም ወደ ክለብ ጆይን ሳረግ በርግጥ በወቅቱ ክፍያ ተከፍሎኝ ነው የመጣሁት እኔ ዩኒቨርሲቲ ተማሪ ነኝ ከዩኒቨርሲቲ ቤተሰብ የሚላክልኝን ገንዘብ እኔ አውቀዋለሁና በአንድ ጊዜ የ20 ብር ኮንትራክት ስፈርም ደነገጥኩኝ በቃ እንደዚህ ይቻላል እንዴ ብዬ እነሱም በጣም ፈልገውኝ ነበር በርግጥ በወቅቱ ሚቲቪ ሲያስተላልፈው ነበር ላይቭ ቶርናመንቱን ለዋንጫ ደርሰን ከአዲስ አበባ ዩኒቨርሲቲ ጋር እሱ ላይ እሱ ከፍ አድርጎኛል እኔ ሌሎችም ክለቦች ጥያቄ አቀርበዋል ልክ ያድል ሲመጣ ለአንድ አመት ኮንትራክት ስፈርም በጣም ኮንፊደንስ ተሰማኝ በቃ እንደዚህ ይቻላል እንዴ ብዬና ድሉን ያን ልክ ሲከፍትልኝ በቃ ብዙ ነገሮች ወደ ክለቡ ቀጥታ ለማጫወትም እኔን ብዙ እንትን አላሉም ግን ትንሽ የመጀመሪያዎቹ እንትኖች ላይ ትንሽ የዩኒቨርሲቲ ተጫዋች መጥቶ እንዴት ነው ሊጉ ላይ ፊት የሚያደርገው የሚል ነገር ትንሽ እንትን ብሏቸው ነበር ግን በወቅቱ የወዳጅነት ጨዋታዎች ላይ ማሳያቸው የነበሩ ፐርፎርማንሶች ቀጥታ ሊጉ እንትን ሲል በር ከፍቶልኛል እንጂ ቻሌንጆች ሳይኖሩ ቀርተው አይደለም ቻሌንጆች ነበሩ a chance to bring this one into the area big chance the goalkeeper is beaten
an goal in the second half. ፍጹም ገብረ ማርያም በክለብ ደረጃ ከሙገር ጀመርህ ፍጹም ያው ከዛ በኋላ በርከት ያላሉ ክለቦች ተጫውታል አንጋፋው ቅዱስ ጊዮርጊስ ለመከላከያ ለአሁኑ መቻል ማለት ነው ለኢትዮ ኤሌክትሪክ ወልዲያ ስፖርት ክለብ ሰበታ ከተማ በእነዚህ ክለቦች ተጫውታልና ከቅዱስ ጊዮርጊስ ጋር ሁለት የፕሪሚየር ሊግ ዋንጫዎችን አንስተሃል በኢትዮ ኤሌክትሪክም ያው ግብ በማስቆጠሩ በኩል አጥቂ ስለሆነ ለቶፕ ስኮረር የተፎካከርክባቸው ጊዜያት ነበሩና እንደው በተለየ ሁኔታ ምንን ታስታውሳለህ? እኔ በተለየ ነገር ማስታውሰው በእነዚህ አመታት ውስጥ እድለኛ ነኝ ያው ቶሎ እድሎች ሲሰጡኝ እድሎቹን በመጠቀሜ ወዲያው ነው ጋሽ ሰውነት ከ31 አመት በኋላ ያለፈው ስኳድ ውስጥ ቶሎ መቀላቀል የቻልኩት ከዛ ቲምም ጋር 2 አመት ቆይቼ ለአፍሪካ ዋንጫ ማለፍ ችለናል ወደ ጊዮርጊስም ስገባ እንደሱ አይነት የሻምፒየንስ ሊግ ጌሞች ትልልቅ ጌሞች ላይ ጎሎችን ማስቆጠር ችያለውና እነዚህ መጀመሪያ ላይ የተሰጡኝን እድሎች ቶሎ ነው የተጠቀምኩትና እንደ እድለኛ ነኝ እኔም ያው የተሰጡኝንም ቻንሶች ተጠቅሜያለሁ በዛው ተያይዞ ደግሞ የመጡ ትልልቅ እንትኖች ላይ ነበርኩኝ የአፍሪካ ዋንጫ ማጣሪያ ላይ የዓለም ዋንጫ ማጣሪያ ላይ ተወዳድሬ ያለው እና እነሱን እድሎች ማግኘት ራሱ ቀላል አይደለም ጊዮርጊስ ጥሩ ጊዜ አሳልፌያለሁ በጣም ትልቁም አላማዬም የነበረው ዋንጫ ማንሳት ነበር ከቡድኑ ጋር ከእንደገና ደግሞ ቶፕ ስኮረር ላይ ከኡመድ ጋር ጥሩ 2006 በተለይ ቡድኑ 6 ጨዋታ እስኪቀረው ድረስ 6 ጨዋታ ሲቀረው ነው ያረጋገጠውና በጣም ጥሩ ጊዜ ነበር ያሳለፍነው በግራ መስመር ያሬድ ዝናቡ አለ ያሬድ አረዘመው ኳሱ ሽመልስ ጎል ሽመልስ በቀለ ከሱ በላይ ግን ደስ ያለኝ ጊዮርጊስ ቤት ውስጥ ሆኜ የአፍሪካ ቻምፒየንስ ሊግ ውድድሮች ላይ እስከ 8 ድረስ የደረስንበት 8 ውስጥ ለመግባት ስንል በዛ ማሊክ የወደቅንበት ጨዋታ መቼም ማረሰው ኦልሞስት 8 ውስጥ ልንገባ 92ኛው ደቂቃ ላይ ገብቶብን ነው እንትን ያለውና በጊዮርጊስ ሊጉን ዋንጫ ማንሳት ችያለሁ ጥሎ ማለፍ ሲቲ ካፖችን ማንሳት ችያለሁ ከተጫወትባቸው ክለቦች መካከል አንደኛው ያው በወልዲያ የነበረ ጊዜ አይ ቲንክ የምትፈልገውን እንዳላረክ ፊል ታረጋለህ ብዬ አስባለሁ በተለያዩ ምክንያቶችና 2009 ዓመተ ምህረት ይመስለኛል ወልዲያ ወደ በርከት ያሉ ተጫዋቾችን አንተን ጨምሮ ነምን ያህል ተሾመ ሌሎችንም ተጫዋቾች በርካቶችን አስፈርሞ ነበርና በፈለጋችሁት ልክ ክለቡም የፈረማችሁ ተጫዋቾችን አልሄደምና እንዴት ታስታውሰዋል እሱን ነገር በወልዲያ የነበረን ቆይታ እኔ እንዳልኩ መብራት ኃይል ሁለቱን አመት ቶፕ ስኮረር ላይ ነበር ምፎካከረውና ግን መቀየር አልቻለም ያኔና ልክ ወልዲያ ላይ የመጣው ኮንዲሽን ቲሙን ስቴዲየሙ ላይ የነበረውን ቫይብ ፕላስ ደግሞ ፖቴንሻል ያላቸው ተጫዋቾች ነበር ከተለያየ አብረን የተጫወትናቸው ልጆች እኔ ምን ያህል ተስፋዬ ቢያድግልኝ ፖቴንሻል ሰለሞን ገብረመድን በጣም ፖቴንሻል ያለው ተጫዋች ሲሰባሰብ እኔ ወደ መጨረሻው አካባቢ ነው የፈረምኩትና ያኔም በወቅቱ ፈልጎ የነበረው ነገር በቃ የሆነ አዲስ ኢንቫይሮንመንት ላይ ዋንጫ ማሳካት ምናምን እንደዚህ አይነት ነገር ነበር ጭንቅላት ያስበው የተነሳውና በወቅቱ ግን ፕሮሚስ የተገቡልን ነገሮች ወዲያው አልተገቡም ክፍያዎች ምናምን ከለመድናቸው ትሬንዶች ወጣ ያሉ ነገሮች ስለነበሩ እነሱ አልተሟሉልንምና ፕላስ ደግሞ ወቅታዊ ኮንዲሽኖች እዛ የነበሩት ኮንዲሽኖች ትንሽ እንትን አሉና ኦልሞስት ወደ 9 ጌም ነበር የተጫወትኩት በወቅቱ የቤተሰብም ፕሮብሌም ስለነበረ ያኔ እንትን ብዬ ተመለስኩኝና በጣም የሚገርምህ በጣም ፖቴንሻል የነበረው ቲም በጣም አቅም የነበረው ቲም ነበርና እኔም ታርጌት የነበረው ዋንጫ ለማንሳት ነበር ወደዛ ሄድኩትና
በእንደዚህ አይነት ኮንዲሽኖች ያው መመለስ ይያለው ቀድም ማለስ እናነሳ ነበር የብሔራዊ ቡድን የገባህበትን አጋጣሚ ሰውነት ቢሻውን የመጀመሪያ እድሉን የሰጠህ አጋጣሚም ሳይሆን በስራ ደግሞ ከ31 አመታት በኋላ ወደ አፍሪካ ዋንጫ ስንመለስ የዛ ቡድን አባል ነበር የመጀመሪያ ምርጫውን ያካሄዱት ጋሽ ሰውነት ናቸው ወደ ብሔራዊ ቡድን እንድገባ ያደረጉኝና ቀላል አይደለም እኔ ከዩኒቨርሲቲ በወጣው በአመት ከመናምን ውስጥ ነው ሙገር ገባሁኝ ለብሔራዊ ቡድን አንድም ቀን አስቤው ጊዜው አልነበረም ብዬ ነው ማሰበው በወቅቱ ጎሎችን ባስቆጥር ምን ብልም በሊጎ ግን እዛ ቲም ላይ ፊት አረጋለሁ ሚል ሜንታሊቲ አልነበረም ኦልሞስት ወደ ክለብ እንደመጣ በሁለት አመት ልዩነት ማለት ነው ኦልሞስት 2 አመትም አልሞላው በቃ ኦሬዲ ሙገር ሁለተኛው አመት ከግማሽ ላይ ነው ጥሪው የደረሰልኝና በስልክ ነው የተነገረኝና በጣም ደነገጥኩኝ እና በጣም በርግጥ ጋሽ ሰውነት ሲዳማ ቡና ላይ በነበረው ውድድር ላይ ነው ያዩኝ መጣው እዛ አዋሳ ላይና በወቅቱ 2 ጎል አግብቼ ነበር እና ማታ ነው የተነገረኝ በቃ ጆይን አድርገሃል ብሔራዊ ቡድኑን ምናም ሲባል በጣም ነው የተደሰትኩት እንደዛም ሆኖ ደስ የሚልህ ቡድኑ ጋሽ ሰውነት ቡድኑን ወደ 2 አመት አቆየው አንድ ላይ ካስታወስ በጣም ብዙ ሀገር ዞር በጣም በቃ ስፔሻሊ ባህር ዳር አንድ ወር ከ2 ወር ኦልሞስት ፕሪሲዝን ሰርተናል ዚም አዲስ አበባም ሸበሌ ብዙ ጊዜ ኮንቲኔንታልም ብዙ ጊዜ አርፈን ቡድኑ ተዘጋጅቷል እና ቡድኑን ያዋቀረበት መንገድ ጥሩ ስለነበረ ከየኤሪያው የተያዙትም ተጫዋቾች ጥሩ ስለነበሩ ያን ያ ትውልድ ውጤታማ ነበር እና አንድም ቡድን በማቆየት እንዲላመድ በማድረግ ባጫወትም በተለያዩ መንገዶች ማቆየት ትልቁ ጥቅም እንትን ይመስለኛልና መቆራረጦች ካሉ አንዳንድ ጊዜ ቲሞች ቶሎ ፌል የማድረግ እንትን አላቸውና እዛ ቡድን አባል ሆኜ ብዙ ርቀት ተጉዘናል ሁለቱም ቡድን ላይ ነበርኩኝ ጋሽ ሰውነት ላይም ከነገና ደግሞ ያ የመጣውን ቡድን አሰልጣኝ ባሬቶ የያዙት ቡድን ላይም ነበርኩኝ ምንድነው የተደረገው ኦሬዲ ያኛው ቲም ቀጥታ ቆመ አዲስ ኢንቫይሮንመንት ነው ቢውልድ ለማድረግ የተሞከረው እንደውም ማስተዋወሳሉ ብራዚል ሄደን ለአንድ ወር ቆይተናል ፕሪሲዝን ትሬኒንግ ለመስራት አይ ቲንክ አንጎላ እና ብራዚል ነው ሄድነው ስፔሻሊ ብራዚል አንድ ወር ቆየን ከዛ ስንመለስ ካንጎላ ጋር ፍሬንድሊ ጌም እንተናልና በወቅቱ ባሬቶ ትልቅ ተቸግሮ የነበረው ነገር አዲስ ቡድን ስለሆነ ይሄ ቤዚክ የሆኑ ነገሮችን ለማሰራት ሲሞክር የአፍሪካ ዋንጫ ውድድር ደረሰበት እና ትልቁ ጉዳት ምልልህ ነው አንድም ቡድን ወደ አንድ ጥሩ ስቴፕ እየሄደ ያለው ድክመት እንኳን ቢኖረው እዛ ላይ ማሻሻያ የሆኑ ነገሮች መጨማመር ነው እንጂ ባንዴ ሙሉ ለሙሉ ስኳዱን ስታፈርሰው ከእንደገና አዲስ ነገር ነው ለመፍጠር የምትሞክረውና በዛ ውስጥ የሚገጥሙ ፕሮብሌሞች ከባድ ነው ኢንተርናሽናል መድረክ ላይ ነው የአፍሪካ ዋንጫዎች መድረክ ደግሞ እድል የሚሰጡ አይደሉም እና ያ ቡድን መሰበር አልነበረም መደረግ የነበረበት ያው ብዙ አመታትን ተጫውተህ በስኬት ስላሳለፍ ፍጹም ደጋፊውም ሀገርም ያው የሚመኙ ጠንካራ ብሔራዊ ቡድን እንዲኖር ነው ያው አሁን ያለ ነገር ኳስ ከስሜት አንፃር ህዝቡ ለእግር ኳስ ያለው ስሜት ይታወቃልኛ ሀገር ላይና ደጋፊውን የሚመጥን እንዳልሆነ በተደጋጋሚ ጊዜ ይነሳል ጠንካራ ብሔራዊ ቡድን እግር ኳሳችን ከፍ እንዲል እንደው በምን ልክ ቢሰራ የሚል ሐሳብ አለ አዎ ስፔሻሊ አሁን ጠንካራ ብሔራዊ ቡድን መስራት ጊዜ ይፈልጋል እንደምታየው አንድ ቡድን በአንድ ጀንበር አይገነባም ግን ይሄ የሁላችንም ምክንያቱም አንድ ብሔራዊ ቡድን ሲሆን የሁሉም ድርሻ ነው ብሔራዊ ቡድንን ስታሰለጠን የሁሉም ባለ ድርሻ አካላት መሆን አለበት አንድ ሰው ብቻ ወይ አሰልጣኙ ወይ ደግሞ ጋዜጠኛው ወይ ደግሞ የሆነ አካል ብቻ ሪስፖንሲብል መሆን የለበትም ስፔሻሊ ተጫዋቾች የሚመዘኑበት ተጫዋቾች የሚመረጡበት መንገድ ጥራት ባለው መንገድ መሆን አለበት ስፔሻሊ በተለያዩ ክለቦች የትኛውም ክልል ላይ ያሉ ክለቦች አካባቢን አይነት መንፈስ ሳይሆን ታለንትን መሰረት ያደረገ ነገር አሁን ወደ የትም ብትሄድ ወደ ሲዳማ ቡና ማዋሳም መቀሌም ፋሲልም ሁሉም ክለቦች ጋር መሰራት ያለበት ጥራት ያለው ተጫዋች
ለክለቡ የሚመጥን ተጫዋችን ነው እንጂ ማቅረብ ያለብን እዛ ላይ ነው ቤዙ እዛ ላይ ብሔራዊ ቡድን የሚወክሉት እነሱ ስለሆኑ እዛ ላይ ስካውቲንግ ላይ በጣም ጥራት ያላቸው ተጫዋቾች መምጣት አለባቸው ብዬ አስባለሁ። ያው ከብሔራዊ ቡድን ወጣን ፕሮግራማችን ባለ ታሪኮቹ ስለሆነ ባንተ በእግር ኳስ ስኬት ውስጥ አብሮ የሚነሳው ያለህ የግል ባህሪ እንደው ምን ያህል አግዞሃል? በባህሪ ደረጃ ያው በደንብ ቁጥብ ማለቱ ምን ያህል አግዞሃል? ያው ስልክ እንኳን ስትዋራ ያለ ኮሙኒኬሽን ይለያልና ለህይወቴ እንግዲህ ያው አሁን ስላልከኝ ነው እንጂ እኔ ብዙ ቁጥብ አልመሳይ መስለኝ ግን ምን ይረዳሃል አንዳንድ ጊዜ ያለህ ኮሙኒኬሽን ስፔሻሊ ከአሰልጣኞች ጋር ስፔሻሊ ስፖርት ኢንቫይሮንመንቱ ላይ ምክንያቱም ቀላል አይደለም አንተን የሚያዩ ህፃናቶች ይኖራሉ አንተን የሚያዩ ትልልቅ ሰዎች ያንተን ደረጃ ከፍ ማለት የሚፈልጉ ወዳጆች ይኖራሉ ስፖርቱ ላይ ያሉም ሰዎች ይከታተሉሃልና እሱ ላይ ብዙ ጊዜ ጥንቃቄ ያደርጋለሁ ምክንያቱም የሆኑ ጄኔራል የዘንድሮ ልጆች እንደምታያቸው ይከታተሉሃል ዋንስ አንተ ጎሎች እንኳን ሳላስቆጥር ሲወጣ ይደውላሉ ለምንድነው በዚህ ሳምንት ያላገባው ምናምና ጥፋትን ብታጠፋ በዛው ልክ እነዚህ ልጆች ይከተሉሃልና ቁጥብ መሆን ያው እግር ኳሱ ላይ ብቻ ሳይሆን ላይፍ ስታይልህም ላይ ይጠቅማል ብዬ ስለማስብ ይመስለኛል። ያው እንግዲህ ከኦልሞስት ከ13 ከ14 አመት በላይ በትልቅ ደረጃ ተጫወተ በክለብ ደረጃ ብሔራዊ ቡድን ላይ ደጋግመን እንዳነሳ ነው የዛ ታሪካዊ ቡድን አባል ነበር። ይሄ ከህልም ከስሜት አንፃር ነው የፍጹም የተጫዋች እንደዘመን ሲቃኝ የምትፈልገውን ነገር አድርገሃል አሳክታል እንዴት ትገልጸዋለህ? ብዙ ጊዜ ቅርም ይለኝ አሳክቻለሁ በተወሰነ መንገድ ብዬ ነው እንጂ ማስበው ሙሉ ለሙሉ አሳራከው ከዚህ በፊት ግብጽም ሄጄ ሙከራዎችን አድርጌያለሁ እሱን አቺቭ አለ ማድረግ ትንሽ እንትን ይለኛል ግን የሚገርምህ በኮንትራቶች ስለነበሩኝ ነው እንጂ ኦሬዲ ወጥቼ የምጮትበት ፕሮባቢሊቲዎች ነበሩ እና እሷን አለ ማሳካቴ ትንሽ እንትን ይለኛል ግን በአጠቃላይ ግን ደስተኛ ነኝ ቀላል አይደለም ያው ከነበርኩበት ኢንቫይሮንመንት ብሔራዊ ቡድን በክለብ ደረጃ ብዙ ነገሮችን ሰክሲድ ማድረግ ቀላል አይደለም ያቺ ብቻ ነች ትንሽ እንትኔ ያው በእግር ኳስ ዘመነ ከበርካታ ታላላቅ ተጫዋቾች ጋር የመጫወቱ ድል ነበረ በተለይ የምትቀርበው ሰው አለ ያው ቀደም ስናነሳ ነበር ምን ያህል አብራችሁ እንደተጫወታችሁ በልጅነታችሁ እስከ ናሽናል ቲም ድረስ አብራችሁ ደርሳችኋልና ምን ያህል በጣም ፖዚቲቭ ልጅ ነው ስፔሻሊ ከዩኒቨርሲቲዎች በወጣው ወቅት አድቫይዝም ከሱ ነበር የሚቀበለው ክለቦች አንዳንድ ጊዜ ያጭበረብሩሃል ገና ልጅነትም ስለነበረኝ 3 አመት ያስፈርሙሃል 4 አመትም ያስፈርሙሃል ምናምን ይባል ስለነበረ ያው ታለንትህን ያዩና ራቅ ያረጉታል ምናምን ይባል ነበርና ያው በሩመር ደረጃ ነው አድቫይዝ የምጠይቀው እሱ ነው እንዲ ነው ቢጫ ቲሸራ ላይ እንዳትፈርም ምናምን ይለኛልና ከዛ ባሻገር ደግሞ እንቅስቃሴዎች ላይም የመተራረም ነገሮች ነበሩና በያው ለኔ ቅርብ እግር ኳስ ገና እንደጀመርኩኝ ብዙ ነገር አድቫይዝ አረጋው የነበረው ምን ያህል ነው እንግዲህ እግር ኳስ ካቆምክ በኋላ በቅርቡ ነው በርግጥ በክለብ ደረጃ እግር ኳስን መጫወት ያቆምከው የተለያዩ ኮርሶችን እየወሰድክ ነው ወደ አሰልጣኝነቱ ለመምጣት ምን ይመስላል አሁን ያ ነገር ምንስ ታስባለህ በቀጣይ አሁን የሚገርምህ ማጆሪቲው ከ31 አመት በኋላ ያሳለፍነው ግሩፕ ወደ ካፍ ፋስት ትራክ ተጠቃሏል አብዛኛው ኦልሞስት ከ90% ላይ ዛቲም ላይ የነበራችሁ ልጆች አላችሁ ዛቲም ላይ የነበር ነው ከእንደገና አንጋፋው አሰልጣኝ ካሳይ አብዛኛው በእግር ኳሱ ያሳለፈ ሰው ነው ስልጣናውን እየወሰደ ያለው ነውና ጥሩ አጋጣሚ ነው እኔም ጭራሽ ባላሰብኩበት ሰዓት ነው በርግጥ ቴንክስ ቱ ኢትዮጵያን ፉትቦል ፌዴሬሽን የተጫዋቾች ማህበር ከነገና ኢንስትራክተር አብርሃም መብራቱም ዚሮ ላይ ትልቅ
ነበራቸውና አሁን ስልጠናው መጥቷል ኦልሞስት 2 ሞጁል ተምረናል በሱ ውስጥ የምናገኛቸው ነገሮች በጣም ብዙ ሰፋ ያሉ ከመጫወት ውጪ ስልጠናው ደግሞ ምን ይመስላል የሚለው ነገር በደንብ የተማርን ነው እንግዲህ እንዳልኩህ ሜዳ ቻንሶችን አግጪ ረግጬ ወደ ስልጠና ገባለሁ ብዬ አስባለሁ ከእግዚአብሔር ፍቃድ ጋር የፋስት ትራኩ ስልጠና ላይ ብዙዎቻችሁ ቅድምም እንዳነሳ ነው ይሄ የናንተ ባጅ ሰውነት ቢሻው ልጆች ነበራችሁ አብዛኞቻችሁ የነበራችሁና በተጫዋችነት ያሳለፋችሁትን ያስመዘገባችሁትን ስኬት በአሰልጣኝነቱም እንድትደግሙት ያው ኮሜንቶችን ማይ ስለነበረ እንደዚህ አይነት ሐሳቦች ይሰጡ ነበርና እንደው ኮሙኒኬት ስታደርጉ ብዙዎቻችሁ ዘለ ስትገናኙ ተጫዋቹነቱ ያሳካችሁትን ስኬት አሰልጣኙ ላይ ወይም በአሰልጣኝነቱ ትልቅ ደረጃ የማድረስ ሀገራችሁን ከፍ የማድረግ እንደቲም እንደው ሐሳቦች ነበሯችሁ እዛ ላይ አሁን ኮርሱን ስንወስድ አብዛኛው ሰልጣኝ በጣም ትኩረት ሰጥቶ ነው እየወሰደ ያለው which is ይሄ ምን ማለት ነው ያው ፍላጎት አለው ማለት ነው ስልጠና በርግጥ ሰፊ ነው እንደ መጫወት ሜዳ ላይ ገብተህ እንደብትጫወተው አይደለም 30 ሰው ይሰጣል የራስ የቡድን ስታፍ ይኖርሃል የራስ ያጫወት መንገድ የሐሳብ ይኖርሃል እሱን ነው አፕላይ የምታደርገው እና መጫወትና ማሰልጠን ቀላል አይደለም ብዙ ነገሮችን ማንበብ ይፈልጋል ብዙ ነገሮችን በባህሪ ደረጃም ያለብህ ኤጎ ካለ እሱንም ጥለህ ነው ወደ ስልጠናው መግባት ያለብህ ግን ትልቁ ነገር ጊዜ ወስደህ መማር ይፈልጋል ብዙ ጨዋታዎችን ማየት ይፈልጋል ብዙ ነገሮችን ኤክስፒሪየንስ ሼር ማድረግ ይፈልጋልና ከተወሰኑ አመታት በኋላ ምናልባት ከዚህ ባች ውስጥ የተወሰነ አሰልጣኝ ይገኛል ብዬ አስባለሁ አንተ ግን ምን ህልም አለህ በአሰልጣኝነቱ በአሰልጣኝነት ብቻ ሳይሆን እኔ ስካውቲንግ ላይ ተጫዋቾችን ማውጣት ላይ ስልጣናው ላይ ኦፍ ኮርስ ሳተፋለሁ ግን ሞሮፍ ግን እኔ ለኔ በር የከፈቱልኝ ስካውቲንግ የሆኑ አካሎች ስለሆኑ እንዳልኩ አቶ ነፍሳቸውን ይማራቶ አዳነ ትልቁን አይዲያ አላቸው እንደዚህ ተጫዋቾች ሴሌክት የማድረግ ላይና እኔም ያን እድል አግኝቼ ስለሆነ እዚህ የመጣሁት ሞሮፍ ወደ ስካውቲንግ ላይ ገባለሁ ብዬ አስባለሁ ያው ቅድም የረሳሁት ፍጹም ስላንተ ባህሪ ስናነሳ ማንሳት የነበረብኝ ጉዳይ የረሳሁት ግን ደግሞ መነሳት ያለበት ሜዳ ላይ ከተፈጠሩ ክስተቶች መካከል አይ ቲንክ አንተም ይሄንን ተላለ ብዬ አስባለሁና ወልዋሎና መከላከያ በምትጫወቱበት ጊዜ ሁለተኛውን ግብ ለመከላከያ አስቆጥረ ሜዳ ላይ የተፈጠረ ነገር ነበረ ከዛ በኋላ ያው አንተም በጨዋታው ባደረከው ነገር የበጎ ሰው ሽልማትም ተሸላሚ ነበርክና እሱን ወደ ኋላ መለስ ብለን እናንሳው ያሱ ፈንቴን ያሸለመኝ በወቅቱ ያው ወልዋሎና መከላከያ በሚጫወቱበት ሰዓት እንትን ነበር ይሄ የነጥብን ፍትጊያ ነበረው በወቅቱ ኦሬዲ ለመውረድ ሬሊጌሽን ዞን ላይ ነበር ሁለታችንም ግን በወቅቱ እኛ ሜዳችን ላይ ስለሆነ የምንጫወተው ሆም አድቫንቴጅ ደግሞ ያው 3 ነጥብ ካላገኘ አዌ ላይ እንደ ድሮ አይደለም ድሮ የነበረው ተዘዋውሮ ዙራ ስለምትጫወት ያን ጨዋታ ነጥብ ይዘን ካልወጣን በጣም አስቸጋሪ ነበርና ያቺ ኢንሲደንት ግን ኦልሞስት ጎልዋ ለጎሉ ቅርብ ነኝ ነበርኩኝ ጎልዋ ገብታለች ከበረኛው ጀርባን የነጠለች ኦልሞስት ላይኗን አልፋለችና አራጋቢው ምልክት እንዳሳየም በተወሰነ መንገድ እይታው ስለነበርኩኝ እኔ በወቅቱ ማሊያን አውልቄ ኤክሳይትመንት ላይ ነበርኩኝና በዛች መሀል የተፈጠረች ኢንሲደንት ነች ዳኛውን ያሱን ከበባ አድርገው ሲይዙት እርግጠኛም ስለነበርኩ ነው እኔ ደስታዬን ትቼ ወደሱ ሄድኩትና በወቅቱ እኔም ያሱም ቡጢ ደርሶብናል አጋጣሚ ሆኖ ግን ያው ብዙ ጊዜ ብዙ ሰዎች የራሳቸውን ግንዛቤ የራሳቸውን አስተያየት ይሰጡበታል እንጂ በወቅቱ እኔ እርግጠኛ ስለነበርኩኝ ነው ጎሉ መግባቱን ቀጥታም ወደ
እያሱም ሄጄ ያንን ነገር ለማድረግ የተገደድኩትና ለኔ በእግር ኳስ ዘመኔ ትልቅ እንትን ነው መነጋገሪያም ነበር ከሀገራችን አልፎ ዳኛ ተደበደበ በሚል የውጭ ሚዲያዎች ሁሉ የዘገቡበት አጋጣሚ ስለነበር እንደው አየዘን ብናነሳው ጥሩ ነው አስቤ ነውና ምናልባት ከዚህ ነገ ትልቅ ደረጃ ለመድረስ አሁን የሚጫወቱ ተጫዋቾች አሉ ነገ የሚመጡ ታዳጊዎች አሉና ያንተ የእግር ኳስ ህይወት ብዙዎችን ስለሚያስተምር ምን ትላለህ? እኔ ስፔሻሊ ለታዳጊዎች ተጫዋቾች ምለው እግር ኳስ ቀላል አይደለም በርግጥ የምትወደው ፓሽን ከሆነ ብዙ ጊዜ ይሄን ማጥፋት ያለበት ትሬኒንጎች ላይ በቂ ረፍቶች ላይ በቂ አመጋገብ ስርዓትህን ማስተካከልና ስፔሻሊ የትኛውም ተጫዋች የራሱ እምነት ይኖረዋል እምነት በተዋዎች ላይ ማሳለፍ ምክንያቱም ብዙ ጊዜ ገዛሃል አንዳንድ ጊዜ ፈሪሃ እግዚአብሔር ሲኖር የራስህንም የመቆጠብ የራስህንም እንትን የማካሄድ እንትን ይኖረዋልና ብዙ ተጫዋቾች ሳያስቡት በሊግም ደረጃ በትልልቅ ቦታዎች ላይ የሚመጡና ቶሎ የሚባክኑ ተጫዋቾች አሉ እነሱን ስታስብ እንደ ሀገር ሪሶርስ ትልቅ ሪሶርስ ነው እየባከነ የሚጠፋው እኔም በተለያዩ ክለቦችም ሲሆን ስፔሻሊ ወጣት ተጫዋቾች ቶሎ አዳዲስ ነገር ያጓጓቸዋል አዳዲስ የሚያዩት ነገር አሁን ደግሞ ቴክኖሎጂው ሰፊ ስለሆነ ተጫዋቾች ማታ አይተኙም ረፍት አያረጉም ቲክቶክ ላይ ምን ላይ ነውና ትልቁ እግር ኳስ ላይ ሰክሲድ ለማድረግ ዲሲፕሊን ይፈልጋል በጣም ትኩረት አድርጎ ትሬኒንግን ማድረግ ይፈልጋልና ተጫዋቾች ዲሲፕሊን ኖሯቸው ትሬኒንግ ላይ ፎከስ ማድረግ አለባቸው ብዬ ከማስቡት አንዱ ነኝ የመጨረሻ ነገር ለማንሳት ፍጹም እንግዲህ ባለፍክበት ህይወት መንገድ ውስጥ ለስኬት እንድትበቃ ያው ከጎንህ የነበሩ ሰዎች ይኖራሉ ማመስገን የምትፈልገው እዚህ አሁን ላለህበት ህይወት እንድትበቃ አጋዥ የነበሩ አካላት ካሉ እነሱን ማመስገን ትችላለህ አዎ በመጀመሪያ ስፔሻሊ እንደዚህ በክለብ ደረጃ ጆይን እንዳደርግ ያደረጉኝ አሁን እንደውም ፌዴሬሽን ላይ ይሰራሉ ዶክተር ጌታቸው ይባላሉ ነቀምት ዩኒቨርሲቲዎችን ጆይን እንዳደርግም ከነገና ደግሞ የከተማውንም ቲም ጆይን እንዳደርግ ወደ ነቀምት ከነማ ክለብ እንድገባ በር የከፈቱልኝ ሰዎች ነበሩና ዶክተር ጌታቸው ይባላሉ የሙገር ኃላፊም እንዲሁ ነፍሳቸውን ይማራቱ አዳነ ግርማ ከነገና ቤተሰቦቼና አጠቃላይ ደግሞ እግር ኳስ ወዳድ ማህበረሰቡ ስታውን ስፔሻሊ በጊዮርጊስ በተለያዩ በሄድኩበት ክለብ ውስጥም ሰፖርታቸው የኔ ሰፖርት ሁሉ ጊዜ አለ እነሱ ጋርና እነሱና ቤተሰቤን እና ባለቤቴን ነው ጥሩዬሽ ጥላት ትባላለች እሷ ትልቋ ጥንካሬ ደግሞ እሷ ነች ያው ቤት ውስጥ ነው ያው ለሰክሰስፉል ለመሆን በር ደግሞ መቼ ቤት ውስጥ ያለ ባለቤት ወሳኝ ሮል አላት ለገሰ ገብረ ማርያም ጸጋ ጆኒ እነዚህ ሁሉ የኔ ደጋፊዎች የኔን እዚህ ደረጃ መድረስ ትልቅ ሮል ያላቸው ናቸው አጠቃላይ እናንተንም ፕሮግራማችሁ ላይ ስላደማችሁኝ አመሰግናለሁ በጣም እናመሰግናለን ፍጹም እኛም ለነበረን ጊዜ የተከበራችሁ ተመልካቾቻችን የዛሬ የስፖርት ባለታሪኮቹ ፕሮግራማችን የተከታተላችሁትን ይመስላል እንግዲህ ዛሬ የቀድሞ ተጫዋች ፍጹም ገብረ ማርያም ከኛ ጋር ጥሩ ቆይታ አድርጓል አብራችሁን ስለነበራችሁ ስለተከታተላችሁን እናመሰግናለን ሳምንት በሌላ እንግዳ እስከምንገናኝ ድረስ ጤና ይስጥልን